ነው የሚለው ሰው ደግሞ እንዴት እንደ ለማየት ይቅርታ ለምንሽ በእናትሽ ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ በዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ውድ ቤተሰቦቼ ዛሬ በነ ጽጌ ቪዲዮ አይደለም እነ ጽጌ ዛሬ እንደማይወጡ ነግሮኛል እና ሌላ ቪዲዮ መስራት አሰብኩኝ። በጣም ሰሞኑን ብቻ ሳይሆን ረጅም ጊዜ ነው። ያው ሁላችሁም ታውቁታላችሁ፣ መግቢያ ላይ ያያችሁት ቪዲዮ ማለት ነው። አብርሽና ሩታ የማያውቅ ሰው አለ ብዬ አላስብም እና ዛሬ በእነሱ ዙሪያ ቪዲዮ መስራት ፈለግኩኝ። በጣም ማለት ነው ጌታ ምስክሬ፣ እውነት ለመናገር እውነት ስንናገር በጣም ነው የእውነት እኔ ሩታን በጣም ነው የምወዳት፣ አብርሽን በጣም ነው የማከብረው። የሰርጋቸው ጊዜ እዚህ ነበሩ ዱባይ ማለት ነው፣ ተገናኝተናል እና በጣም ሪስፔክት ያለው ልጅ ነው ለሴት ልጅ ብዬ ያው አንድ ቀን ነው ያየሁት፣ እኔ ከዛ በፊት አላውቀውም እና ግን ማለት ነው አሁን ሩታን ይቅርታ በቃ ተታረቁ፣ በቃ ቪዲዮ እስቲ አብረን ቪዲዮ እንመልከት። ጌታን በጣም ነው እውነት ለመናገር እኔ በጣም ነው ደሜ የሚፈላ ማለት ነው። ያለ ነገር ስነግርሽ ጋሽ በጣም ልቡ ተሰብሯል። ልቡ እየደማ ነው። ውጭ ላይ ሳቅ፣ ውስጡ ላይ ግን በጣም የአና አብርሽ አባት ማለት ነው በጣም ሲለምናት ምናምን ግን ማለት ነው እዚህ ጋር ያ ማድረግ ብቻ አይደለም፣ ያ ማድረግ ብቻ ተገቢ ነው ብዬ አላስብም። የእውነት ለመናገር ማለት ነው ቪዲዮ መስራትም ከተፈለገበት ማለት በሆነ አላል በዚህ ልክ መውረድ አይጠበቅብም አብርሽ። እግዚአብሔር ምስክሬ፣ እውነት ለመናገር ማለት በእንደዚህ አይነት መልኩ ቪዲዮ ይሰራል። ከሌላ ሴት ጋር ሆነ ሚስትህን ትተህ ምንም ችግር የለውም ስራ። ግን በዚህ መልኩ እንደዚህ እስከመሆን እኔ ቅድም ኢንስታግራም ላይ ያየሁት ፎቶ አለ አስገባላችኋለሁ። ጌታ ምስክሬ፣ እንደዚህ እስከመሆን አይደርስም። ቪዲዮ ይሰራል፣ ምንም ፕራንክ የሚሆን እንደዚህ አይነት ቪዲዮዎች ይሰራሉ በጣም ማለት ነው። ግን በዚህ መልኩ ሚስት የወለደችልህ ሚስት ገና ልጇን ክርስትና ሳታነሳ በዚህ መልኩ መውረድ የእውነት በጣም ነው የሚደብረው አብርሽ። ጌታ ምስክሬ፣ እኔ ማለት የእውነት ለመናገር እቺ ሴትዮዋ በጣም እውነት ይቅር በሉኝ፣ እውነት ለዚህ ንግግሬ ይቅር በሉኝ። በጣም ባለጌ ጋለሞታ ሴት እንደሆንሽ ማለት ቤተሰብ የለሽም። ማናት እቺ? ማን ነበረ ስሟ? በጌታ ስሟ ማን ነበረ? ስሟን ራሱ አላውቅም። ብቻ ከአብርሽ ጋር የምትግማሚው ሴትዮ ማለት ነው። የእውነት ስነ ስርዓት የሌለሽ ጋጠወጥ ባለጌ፣ ምን አይነት ቤተሰብ እንዳሳደገሽ አላውቅም። እግዚአብሔርን ማለት ቤተሰቦች ይሄንን አያዩም፣ ቪዲዮውን አያዩም። ባያዩ እንኳን ሰው አይነግራቸውም። ምክንያቱም እዚህ ጋር ገና አመት እንኳን አልሞሉም ሩታና አብርሽ ከተጋቡ ማለት ነው። ኖ አብርሽም ጥፋተኛ ነው። አብርሽ ጥፋተኛ አይደለም እያልኩ አይደለም፣ አብርሽም ጥፋተኛ ነው። ግን አንቺ ማን ነው ስሟ? በእግዚአብሔር ስሟ ጠፋብኝ። እኔ ስለ አላያቸውም በጣም ነው የምናደደው ሳይ ማለት ነው። ግን ቲክቶክ ላይ ምናምን ነው የማየው ብዙ ጊዜ እና በጣም ነው የምትቀቢ እውነት እግዚአብሔርን። እኔ የሰው ባል የምትቀሙ ኦር ደግሞ የሰው የእውነት በጣም ይቀፋል ጋይስ። እንደዚህ አይነት ፒክቸሮች እየተነሱ ፖስት ማድረግ። አብርሽ በዚህ በኩል ሩታን ይቅርታ ትላታለህ፣ በዚህ በኩል ግን ድራማ ትሰራለህ። እንደ ህይወት ቀልድ ናት እንደ ህይወት። አሁን እንደዚህ ሆና ሩታ አንዱ ማለት ይቅርታ አርጊለት ምናምን ብላችሁ የምትጠይቁት ሰዎች እንደዚህ በአይኗ እያየች እንደዚህ አይነት ፖስተር እየተለቀቀ በአይኗ እያየች እንዴት ነው ይሄ ሰውዬው አቅፋ የምትተኛ ብላችሁ ነው የምታስቡት? እናንተ ብትሆኑ ያንን ነገር ታደርጋለ? እኔ እግዚአብሔርን እኔ ሩታና አብርሽ ታርቆ አብሮ ቢኖሩ እኔ ደስ ይለኛል። ግን ማለት ነው እናንተ ታረቅ፣ አንተም ሰውዬው የአብርሽ ወንድም ታረቅ፣ ሩታን እንደዚህ ምናምን የምትለው አንተ ሚስትህ ከሌላ ሰው ጋር እንደዚህ ብታደርግ አብረህ ታርቀህ ትኖራለህ? ይሄ እኮ ድራማ አይደለም አይደለ? ማለት የእውነት እኔ በበኩሌ በጣም ነው የሚቀፈኝ። እስቲ ውዶቼ እናንተም ኮሜንት ላይ ጻፉ፣ ጌታም ኮሜንት ላይ ጻፉ። ወንዶች በተለይ ይሄን ቪዲዮ የምታዩ ወንዶች ማለት ነው የእናንተ ፍቅረኛ የሆነች ሴት
ከሌላ ወንድ ጋር እንደዚህ አይነት ፒክቸር የተነሳች ሌላ ነገር አብሮ እንትን እያወቂ ብቻ የሆነ ነገር እያሳዩ ፖስት ሲያደርጉ ማለት ለቪዲዮ ነው ኦር ለምን ነው ተብሎ እንኳን ቢሆን ማለት ነው አይከብድም? ጌታን አይከብድም? እኔ የኔ እናት ሩታዬ እውነት በጣም ነው የምታሳዝኝ። ጌታ ምስክሬ እንዴ ምን ሆነክ ነው አንተ? ሩታ ከመጣች በኋላ ነው ዩቲዩብ ላይ ፈመስከው። ከዛ በፊት እኮ ምንም ማንም አያውቅም አብርሽ እውነት ለመናገር እና ማክበር ነበረ። ሩታ አክብረ ምን ብለ ነው ከሷ ጋር መኖር ያለብህ? እና ቪዲዮ ደግሞ በዚህ መልኩ በመግባም ይሄ በእንደዚህ አይነት መልኩ ህዝብ እስኪጸየፍ ድረስ መግማማት አልነበረም። ምክንያቱም ከሩታ ጋር ሩታ በጣም ጎበዝ ሴት ስማርት ሴት ናት። እግዚአብሔርን በጣም ጎበዝ ብዙ አይዲያዎች ማፍለቅ የምትችል ሴት ናት። ከሷ ጋር ብዙ ነገር መስራት ትችል ነበረ። ለይቱ ቪዲዮን ብለ ከሆነ ማለት ነው በእንደዚህ አይነት መልኩ እስክትጋው እኔ የእውነቴ ነው እኔ እንደዚህ አይነት ቪዲዮ መስራት አልፈልግም ነበረ። ግን በቃ ውስጥ ያለውን ነገር ለምን አልናገርም ዛሬ ብዬ ነው ጌታ ቪዲዮ ላ መስራት አልፈለኩኝም ነበር። እውነት ለመናገር አብርሽ ማለት ነው አርሱልኝ ለአብርሽ ማለት ብዙ ነገር መስራት ይቻላል ማለት እኔ እንጃ በዚህ መልኩ ካልተግማማን ቪዲዮ መስራት አንችልም እንደ ቤተሰብ። እግዚአብሔር እንደ ሀገር ነው ለነገሩ የተበላሸ ነው። ብቻ እግዚአብሔር እርዳን እንጂ ማለት ነው ሐቁ ስነግራችሁ ይሁት። አሁን እንግዲህ ይቅርታ ለምንሽ በእናትሽ ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋለሁ። ስለወለድሽው ልጅ ብለሽ የምር እግዚአብሔር ስለወለድሽው ልጅ ብለሽ ስለ በቃ የማይለው ነገር የለም ልጁ ማለት ነው ጋይስ። ይሄ አሁን ትክክል ነው። እዛ ጋር ይኸውላችሁ ወንድሞቹ የአብርሽ አባት እዚህ ጋር ልጅቷን ይቅርታ ይላሉ ምናምን፣ እዛ ጋር በዛ በኩል ግን ልጃቸው ሌላ ድራማ ነው የሚሰራው። አይከብድም? እግዚአብሔርን አይከብድም? እንደዚህ ስላችሁ አይከብድም ማለት እኔ ለቪዲዮ ራሱ ቢሆን አይከብድም? በጣም ይከብዳል ጌታን። እኔ እውነት ለመናገር እኔ እንደ ሩታ አስብ ካላችሁ ማለት ነው እንደ ሩታ ሳስብ እኔም ወደው ሰው ባሌ የሆነ የልጄ አባት ነው የሚለው ሰው ከሌላ ሴት እኔ ወልጄ ገና 2 ወር ሳይሞላኝ ልጄ ክርስትና ሳላሳ ከእንደዚህ አይነት ሴት ልጅቷ አስታውት እንግዲህ ጋጠ ወጥ ባለጌ ሴት ናት ልጅቷ። እና እንደዚህ ስትሆን ሳይ ምን ይሰማሻል ካላችሁ እኔ በጣም ነው የሚከብደኝ። እግዚአብሔርን አይኑን ሁላ ማየት ነው የማልፈልገው። ትዳር ቀልድ አይደለም አይደለ? ትዳር ክቡር ነው። እንደዚህ እንድንግማማ አይደለም ማለት ልክ አለው አይደል? በልክ ነው የሚሻለው። እና እንደዚህ እኔ አላቅም እኔ እግዚአብሔር እኔ ቢታረቁ ሩታ ቅርታ ብታደርግለት ደስ ይለኛል። ግን ድጋሜ በእንደዚህ አይነት መልኩ አትወረድ አብርሽ። እውነት ቅርታ ብታደርግልህ እንኳን ማለት ነው ልጅ እኔ ምንም ቪዲዮ አላየሁትም። እና ቅርታ ብታደርግልህ እንኳን ሩታ በእንደዚህ አይነት መልኩ አትግማማ። እውነት እግዚአብሔርን ማለት ዩቲዩብ እኮ ማለት ነው በአንድ ቀን ምን እንደሚፈጠር ያኔ የሆነ ቀን ሚዲያው ሊጠፋ ይችላል። ምንም ነገር አንተና እሷ ናቸው የምትቀሩት። እና ለምንም ለቪውን ብላችሁ ቢሆን ለምንም ብላችሁ ቢሆን በልኩ ማለት ብዙ ነገር መስራት ትችላላችሁ። ኢትዮጵያ ውስጥ ነው ያላችሁት። የሰው ችግር የለባችሁም። የካሜራ ችግር የምንም ነገር ችግር የለባችሁም። ብዙ ነገር መስራት ትችላላችሁ። በዚህ መልኩ ብቻ አይደለም። ገባችሁ? እኔ እንደዛ ነው የማስበው በበኩሌ ማለት ነው። የእውነት እኔ ነገ ምን እንደምንሆን አላውቅም፣ ግን እኔ እንደዚህ አይነት ቪዲዮ የመስራት ፕላን የለኝም። ማለት ህይወት ምንድን ነው ማለት የምትለፋው ለምንድን ነው ማለት መልካም የሆነ ትዳር መስረታ ለመኖር ነው አይደለ? የምንለፋት እግዚአብሔር ትዳራችን እንዲባርክልን እየጸለየን ስራችን እየሰራን፣ ግን በእንደዚህ አይነት መልኩ አይደለም። በኃጢአት መንገድ የተገኘውን ገንዘብ እግዚአብሔር አይፈልግም አይደለ? ምክንያቱም የሚጠቅምህም እንኳን ለፍተህ በላብህ መልካም በሆነ መንገድ ስናገኝ ነው እግዚአብሔር የሚባርክልን ብዬ የማስበው ማለት ነው። እና በዚህ መልኩ እስክንሆን ድረስ አይደለም ወይኔ ጋይስ። ግን ይሄ ሰሞኑ ሶሻል ሚዲያ ላይ ያየን ያለው ነገር ሁላ ሲቀፍ፣ ጌታ ምስክሬ ሲቀፍ ቅፍፍ ነው ያለኝ። እኔማ እግዚአብሔር ሰው ልጅ ግን ወዴት እየሄድን እንደሆነ ጋይስ ለማመን ይከብዳችኋል ዘንድሮ ለማመን። እግዚአብሔርን እግዚአብሔር ምህረቱን ይላክልን
ከዚህም ውጪ ማለት ነው ትላንትና ነው ምናምን የተከሰተው ነገር ከማይጠበቀው ሰው እንደዚህ አይነት ነገር መስማት ማየት ማለት በቃ ቅብፍ እግዚአብሔር ቅብፍ ነው የሚለው። ሰው ደግሞ እንዴት ለማየት እንዴት እንደሚሮጥ እንደዚህ አይነት ነገር